ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በኤቢኤስ 3 ዲግሪ ዌስት 11132 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnote.org FINOTE.ORG በቀጥታ መከታተል ይቻላል። ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ አርብ መስከረም 4 ቀን 2010 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። በቅድሚያ ዜና በማስከተልም በሀገር ወዳዶች ላይ ዘመቻ በሚል ርዕስ ከዝግጅት ክፍላችን የቀረበ ሀተታ፣ ከዚያም በየሳምንቱ አርብ የሚቀርበውን ከአድማጮች የደረሱንን ደብዳቤዎች የምናስተናግድበት የደብዳቤዎች አምድ ፕሮግራማችንን አሰምተን ክፍል 1 ዝግጅታችን ይጠናቀቃል። በአዲስ አበባ የተከሰተው ውጥረት ዛሬም ያልበረደ መሆኑ ታውቋል። በአዲሱ ገበያ በኩል ከሌሎች አካባቢዎች የመጡ የኦሮሞ አክራሪዎች ፒያሳ አካባቢ ረብሻ ያስነሱ ሲሆን የአዲስ አበባ ወጣቶችም የኢትዮጵያን ሰንደቅ ዓላማ ይዘው ወደ ስፍራው በመንቀሳቀሳቸው ውጥረት ነግሶ የነበረ መሆኑ ተነግሯል። የፌደራልና የአዲስ አበባ ፖሊሶች በአድማ በታኝ መኪና ታግዘው የዳግማዊ ምኒልክን አደባባይ እየጠበቁ ቢሆንም ሁኔታውን ሙሉ በሙሉ እየተቆጣጠሩ እንዳልሆነ ይታያል ተብሏል። አካባቢው ምሽት ላይ መጠነኛ መረጋጋት ታይቶበታል። በሌላ በኩል በአዲስ አበባ ዙሪያ ካሉት ከተለያዩ ቀበሌዎች የመጡ ወጣቶች ወደ አዲስ አበባ ለመግባት ሲሞክሩ አስኮ ተብሎ በሚጠራው አካባቢ በፖሊስ እንዲቆሙ የተደረገ መሆኑንና በዚህ ምክንያት ውጥረት መፈጠሩ ተነግሯል። በአዲስ አበባ በተለያዩ አካባቢዎች ካጋጠሙ የጸጥታ ችግር ጋር ተያይዞ የአዲስ አበባ ቀላል ባቡር ስራውን በማቋረጡ በነዋሪው ላይ የትራንስፖርት ችግር ማጋጠሙም ተስተውሏል። በአንዳንድ ቦታዎች የኢንተርኔት አገልግሎት መቋረጡንም ምንጮች ጠቁመዋል። ሐሙስ ዕለት በተፈጠሩ ግጭቶች የአንድ ሰው ሕይወት ሲያልፍ በርከት ያሉ የቆሰሉ እንደነበሩም ታውቋል። የፌደራል መንግስት ረስቶናል፣ የደቡብ አካባቢ አስተዳደርም ለጥያቄያችን መልስ ሊሰጠን አልቻለም የሚሉ ጥያቄዎችን በመያዝ በቤንች ማቺ ዞን የማጂ ቢሮ አካባቢ ነዋሪዎች የተቃውሞ ሰልፍ ማድረጋቸውን ከቦታው ከተገኘ ዜና ለማወቅ ተችሏል። አካባቢው ከደቡብ ሱዳንና ከኬንያ ጋር የሚዋሰን ሲሆን የልማትና የመልካም አስተዳደር ችግር ጎልቶ የሚታይ መሆኑን ነዋሪዎቹ ይናገራሉ። የኢህአዴግ ምክር ቤት መደበኛ ስብሰባውን የጀመረ መሆኑ ተገለጸ። በዚህ ስብሰባ ባለፈው ሳምንት በስራ አስፈጻሚ ኮሚቴው በተገመገሙና ስምምነት ላይ ባልተደረሰባቸው ጉዳዮች ላይ ውይይት ያካሂዳል የተባለ ሲሆን ለመጪው የድርጅቱ ጉባኤ በሚቀርበው ሪፖርት ላይና በድርጅታዊ አገራዊ ጉዳዮች ላይ በተጨማሪ ይወያያል ተብሏል። በፓርቲው ውስጥ የርዕዮተ ዓለም ልዩነት መከሰቱን ኢንዲያን ኦሽን ኒውስሌተር የተባለው የዜና ተቋም በዚህ ሳምንት ባወጣው መግለጫ ይፋ አድርጓል። በተለይ በብአዴንና በኦህዴድ ውስጥ የሚገኙ አንዳንድ ግለሰቦች የፓርቲውን የአብዮታዊ ዲሞክራሲያዊ ፈለግና መመሪያ የሚቃወሙ መሆናቸውን ጋዜጣው ጠቅሶ ሶሻል ዲሞክራሲ፣ ሊበራል ዲሞክራሲና ዲሞክራሲያዊት እድገት የሚሉት ፍልስፍናዎች ለምርጫ የቀረቡ መሆናቸውን ገልጿል። በርካታ የወያኔ ድርጅት የህወሓት አባላት የአብዮታዊ ዲሞክራሲያዊን ፍልስፍና እንደ ሃይማኖት አጥብቀው የሚያምኑበትና የሚገፉበት በመሆናቸው ልዩነት መፈጠሩ አይቀሬ ነው የሚሉ በርካቶች ናቸው። ሌላው ልዩነት የፈጠረና እስካሁን መቋጫ ያልተገኘለት ጉዳይ በድርጅት ውስጥ ያሉ አንዳንድ ክፍሎች የሚያነሱት የውክልና ጥያቄ ነው ተብሏል።
በግንባር ውስጥ ውክልናው በህዝብ ብዛት መሆን አለበት የሚለው ጥያቄ ቀደም ብሎ የተነሳ ሲሆን በአሁኑም ወቅት አንዱ የልዩነቱ ነጥብ ሳይሆን አይቀርም ተብሏል። እሁድ መስከረም 6 ቀን የሳውዲ አረቢያ የሻቢያና የወያኔ የኢህአዴግ ባለስልጣኖች የሶስትዮሽ ስብሰባ እንደሚያደርጉ ታውቋል። ስብሰባው በምን ጉዳይ ላይ እንደሚወያይ ባይታወቅም በስብሰባው መሃል ኢሳያስ አፈወርቂና አብይ አህመድ የእርቅ ስምምነት ይፈርማሉ ተብሏል። እርቁ የተደረገው ምን ጉዳዮችን እንደሚያካትት ለህዝብ አልተገለጸም። የቻይናን ጣልቃ ገብነት ለመቋቋምና የአፍሪካ ቀንድ አካባቢን በቁጥጥር ስር ለማድረግ አሜሪካ፣ ሳውዲና የተባበሩት አረብ ኤሚሬትስ ሲያካሂዱት የነበረውን እንቅስቃሴ መልክ ይዞ በወያኔ ኢህአዴግና በሻቢያ ባለስልጣኖች መካከል እርቅ መፈጠሩ ይታወቃል። የአሁኑ ስምምነት ወዴት ሊሄድ እንደሚችል ወደፊት ይታያል ተብሏል። በተያያዘ ዜና እርቅ ተፈጥሯል ቢባልም በኢትዮጵያ ውስጥ የሚገኙ የኤርትራ ስደተኞች ወደ አገራቸው ለመመለስ አሁንም ስጋት ያለባቸው መሆኑን እየተናገሩ ይገኛሉ። የግዳጅ ወታደራዊ አገልግሎትን በመሸሽ ከኤርትራ ወጥተው ወደ ኢትዮጵያ የገቡ ስደተኞች አሁን ቢመለሱ ግድያና እስር እንደሚጠብቃቸው በመገመት የስደት ኑሯቸውን ለመቀጠል መወሰናቸውን ለዜና ምንጮች ተናግረዋል። የደቡብ ሱዳን ተጻራሪ ኃይሎች የመጨረሻውን ስምምነት በአዲስ አበባ ላይ በፈረሙ በሁለተኛው ቀን በደቡብ ሱዳን አዲስ ጦርነት የተቀሰቀሰ መሆኑ ታወቀ። አርብ መስከረም 4 ቀን ጠዋት ላይ በማዕከላዊ የኢኳቶሪያ ግዛት ውስጥ በሚገኙ የተቃዋሚ የጦር ሰፈሮች ላይ የመንግስት ወታደሮች ጥቃት በመፈጸማቸው ጦርነቱ ሊጀመር ችሏል ተብሏል። የተቃዋሚ ኃይሎች ቃል አቀባይ መንግስት ለሰላም ስምምነቱ ዕውቅናና ከበሬታ አልሰጠም፣ የፈረመውም ለይስሙላ ነው የሚል ክስ ሲሰነዝር፣ የመንግስት ቃል አቀባይ ደግሞ የተነገረው የተቃዋሚዎች ፕሮፓጋንዳ መሆኑን ገልጾ ጥቃቱን የጀመረው የተቃዋሚው ጦር ነው ብሏል። የተኩስ አቁሙንና የመሸጋገሪያውን ሂደት ለመከታተል የተቋቋመው ኮሚቴ በሁኔታው ላይ ምርመራ አካሂዶ ውሳኔ የሚሰጥበት መሆኑን ገልጾ ሁሉም ወገኖች ሁኔታውን ከሚያባብሱ ድርጊቶች እንዲቆጠቡ ጥሪ አድርጓል። የሱዳኑ ፕሬዝዳንት ኦማር አልበሽር በሀገሪቱ ውስጥ ያለውን የኢኮኖሚ ችግርና አለመረጋጋት ለመቆጣጠር የቀድሞ ካቢኔያቸውን አፍርሰው በአዲስ የተኩ መሆናቸው ተነግሯል። ከዚህ በፊት የነበሩት 31 የሚኒስቴር ቦታዎች ወደ 21 ዝቅ ያሉ ሲሆን አንዳንዶቹ እንዲዋሃዱ ሲደረግ አንዳንዶቹ ጨርሰው የተወገዱ መሆናቸው ታውቋል። አለመረጋጋቱ መሰረታዊ የሆኑ የዕቃዎች ዋጋ ከ60% በላይ እንዲያሻቅብ ማድረጉም ተዘግቧል። ለዛሬ ያጠናቀርነው ዜና በዚሁ ይጠናቀቃል። እንከረለልብሽ ከግርስ ከራስሽ ሴትን አስከባሪ እኔ ነኝ ባይማንሽ አለሁ የምትይ ግሩም ድንቅ የሆንሽ ኢትዮጵያዊት ቆንጆ ምን ትጠብቂያለሽ? ፍጹም ኢትዮጵያዊት አይናማ ደማማይ ወይዘሪት ኢትዮጵያ ቆንጂት ነኝ ባይ ተራመች ወደፊት ውጪ በአደባባይ እንቃወማለን አንቺን በክፉ የሚያይ
ኢትዮጵያዊት ቆንጆ ምን ትጠብቂያለሽ ፍጹም ኢትዮጵያዊት አይናማ ደማማይ ወይዘሪት ኢትዮጵያ ቆንጂት ነኝ ባይ ተራመች ወደፊት ውጪ በአደባባይ እንቃወማለን አንቺን በክፉ የሚያይ አንቺን በክፉ የሚያይ ቆንጂት ቀርቦለ ፋሽስቶች ዛሬ ለቆጠኞች የነጻነት ዋጋ ድንበሩ እስከዚያ ነው በዘመናት መልክ ግንባርክን አሳየው ግንባርክን አሳየው ግንባርክን አሳየው ግንባርክን አሳየው ግንባርክን በሀገር ወዳዶች ላይ ዘመቻ ወያኔ ለስልጣን ከመብቃቱ በፊት በጠላትነት ፈርጆ ያጠቃው ኢህአፓን ነበር። ኢድህንም እንዲሁ። ሁለቱ ኃይሎች አቋማቸው የተለያየ ቢሆንም ኢትዮጵያ በማለታቸውና ለኢትዮጵያ በመቆማቸው ጠላቶቹ ነበሩ። በኢድህ በርካታ የትግራይ ተወላጆች ተሰልፈው ነበር፣ በኢህአፓም እንዲሁ። ይህ ለወያኔ ስጋትና ጭንቀት ነው። ዛሬ ታሪክን ገልብጦና አስገልብጦ ለኢትዮጵያ የታገለ ሊያስመስል ቢጥርም ለኢትዮጵያ ታግለው የተሰዉት በትግራይ ጦር ሜዳዎች የኢህአፓና የኢድህ ታጋዮች ነበሩ። ወያኔና ጭፍሮቹ ባያነሷቸውም ታሪክ ግን በክብር መጽሐፉ መዝግቧቸው ይገኛል። በኢህአፓ ላይ ለምን ጠላት በዛበት? ስልትና ዘዴ ጎድሎት ነው? አቋሙ ተበላሽቶ ነው? አይደለም ነው መልሱ። ኢህአፓ ላይ ጠላት የበዛበት በኢትዮጵያ የተነሳ ነው። ለኢትዮጵያ ብሎ በመነሳቱና መቼም ቢሆን በኢትዮጵያ ላይ ሊደራደር ዝግጁ ባለመሆኑ ጸረ ኢትዮጵያ የሆኑ ሁሉ በጠላትነት መደቡት። የአካባቢ ኃይሎችም ለጠባቦችና ገንጣዮች ሲረዱ ኢህአፓን አገለሉት። ምዕራባውያንም በአገራችን ላይ የነበራቸውን የበላይነት ድርጅቱ የተቃወመ በመሆኑ ከዚያን ጊዜ የጠመዱት እስከ ዛሬ በዚያው አሉ። አክራሪ ብሔረተኛ ነው ይሉናል ሲተነትኑን። ወያኔ፣ ሻዕቢያ፣ ኦነግ ወዘተ ድርጅቱ በኢትዮጵያ አንድነት በማመኑ እንደ ጠላት ፈርጀውት በቻሉት መንገድ ሁሉ አጥቅተውታል። አንዳንድ ታሪክን አጣማሚዎች ድርጅቱ ከሻዕቢያ ጋር ሆኖ ኢትዮጵያን ጎዳ ሲሉም አድምጠናል። ድርጅቱ ይህን መርጦ በነበር ዛሬ ኢትዮጵያን ቀጥቅጦ የሚገዛት ኢህአፓ እንጂ ወያኔ አይሆንም ነበር ማለት እንችላለን። አገራችንን ሽጠን ለስልጣን ልንበቃ ባለመፈለጋችን ከአረቡም ከሻዕቢያም ከፈረንጅም ልናገኝ የምንችለውን ሁሉ አንፈልግም በሚል ትተን በተወሰነ ደረጃም ተጎድተናል። ዛሬ ለምሳሌ የአሜሪካ ድምፅ ሬዲዮ መሳሪያ የሆነው የአማርኛ ክፍል ጸረ ኢህአፓዎችና ጸረ ኢትዮጵያዎችን መድረክ ሰጥቶ የሚያስለፈልፈው አለ ምክንያት አይደለም። አገር ወዳድ ኃይሎችን ነጥሎ ለማራቅና አፍቅሮ ወያኔነት የያዛቸውን ባንዳና አንጃዎች እንዲሁም የአሜሪካ ቅጥረኞችን ወደፊት ለማምጣት ነው። ወያኔና ሻዕቢያ አብረው ድርጅቱን ሲወጉ፣ ደርግ ደግሞ በቀይ ሽብር ያጠቃን ነበር። ፍስሐ ደስታም ትግራይ አዲግራት መጥቶ የሰራዊታችን ትኩረት መሆን ያለበት ኢህአሰ ላይ ነው በሚል ለወያኔ ግልጋሎቱን ይሰጥ እንደነበረም አልረሳንም። ኢህአፓ የትግል ስልትና የመደራጀትን ችሎታ በሰፊው ማወቁን በተግባር ያሳየ ሲሆን ዋናው ችግሩ ሆኖ የተገኘው በኢትዮጵያና በሕዝቧ ጥቅም ቅንጣትም አልደራደር ማለቱ ነው። ዛሬም ይኸው የጸና አቋማችን ችግሮችን፣ ጋሬጣዎችን ደቅኖብናል። የደርግ ደጋፊ ሶቪየት ህብረት ከሆነች በኋላ የድርጅቱ ትኩረት በእሷ ላይ እንጂ በአሜሪካ ላይ ባይሆንም ዋሽንግተን ቂሙን ይዞ ኢህአፓ ወደ ስልጣን ካመራ ለአሜሪካ አይበጅም በሚል ይኸው እስካሁንም ተጻሮን ይገኛል። የቋራን መሬት ሱዳን ሊይዝ ሲነሳ ከህዝብ ጋር ሆነን ቆመን ከሽንፋ ባሻገር ባንገታው ኑሮ መሬቱን ስፈርበት ብለነው በነበር እንደ ወያኔ ሱዳን ለወያኔ ሳይሆን ለድርጅቱ ሰፊ እርዳታ በለገሰ ነበር። ሳውዲ አረቢያ፣ ሊቢያ፣ ሱዳን፣ ሶማሊያ፣ ምዕራባውያን፣ መስኮብ ወዘተ ሁሉም የተቃወሙን ኢትዮጵያን በጎዱበት ስለተቃወምናቸውና ስለታገልናቸው ወይም ክህደት ባንዳነትን ሲጋብዙን ወግዱ ስላልን ነው።
ከዚህ በፊት እንዳስረዳነውም የድርጅቱ ጸር የሆኑት አንጃዎችም የፈሉት በመሰረቱ ከጨቋኝ ገዢዎች ጋር ሰምረን እንስራ፣ ፍርፋሪ እናገኝ የሚል አቋም በመያዛቸው ነው። የመጀመሪያው አንጃ አቋሙ ከፋሽስቱ መንግስት ጋር እንተባበር የሚል ሲሆን የመጨረሻው እኩይ አንጃ ደግሞ ለወያኔ ፈርመን አፊዳቪት የወያኔን ሕግ አገዛዝ ተቀብለን ሁለገብ ትግልን አሽቀንጥረን ትተን እጅ እንስጥ በማለቱ ነው። ሰሞኑን የአሜሪካ ድምፅ ሬዲዮ መድረክ ሰጥቶ የሚያስጮኸው ይህ አንጃ አንድ የራሱ መሪ በጻፈው መጽሐፍ የተለየ ነው፣ እኛ ከወያኔ ጋር እንስራ በማለታችን ነው ሲል አስረግጧል። ይህንንም ከጨቋኝ ከወያኔ ጋር ሰምሮ መገኘት የሚለውን አቋም ደጋግመው ከያዙት ጋር ኢህአፓ ሊሰራበት የሚችል ሁኔታ ባለመኖሩ ቃል ኪዳናቸውን ካፈረሱ መለየት የግድ ሆኖበት ተገኝቷል። ወያኔና አሜሪካ ይህን አይነት ቡትቶችን ሰብስበውና ፍራሽ አዳሽ ሆነው ዛሬ በድርጅቱ ላይ ሊያሰልፉ መጣራቸው የሚጠበቅ ነውና አጥብቀን እንታገላቸዋለን። እውን ህልውና ካላቸውና ለህዝብ ትግል እንቅፋት ከሆኑ ማለት ነው። በኢትዮጵያ ላይ ክህደት የፈጸሙ ማፈሪያዎች ሁሉ በኢህአፓ ላይ ቢነሱ የሚጠበቅ ነው። ድርጅቱን ለማግባባትና ለኢትዮጵያ በማይጠቅም አቅጣጫ ለማስጓዝ ብዙ ጥረቶች ተደርገው ሁሉም ከሽፈዋል። የተወሰኑ ከዳተኞችን ሊያገኙ ቢችሉም የከዱት ደግሞ የለመደባቸውና ድርጅቱን ቀደምም ጎድተው ወጥተው በይቅርታ የተመለሱ ናቸው። የሶማሊያ፣ የሻዕቢያ፣ የወያኔ ሰርጎ ገብ ሆነው ድርጅታችንን ሊጎዱ የጣሩና የተቋቋምናቸውም ነበሩ። ጥቂቶች የሲአይኤ ሰርጎ ገቦችም ጉዳት ለማድረስ ችለው ግን ለተወሰኑት ዋጋቸውንም ልንሰጥ ችለናል። በሐሳብ ልዩነት የተነሳ በቅራኔ አያያዝ ያደረግነው ስህተት የለም ባይነን። ወያኔ ጋር እንጎንበስ ስላሉትም ጉባኤ ጠርተን ሐሳባቸው ተቀባይነት ሲያጣ በሌሊትም በጠዋት የፈረጠጡ የወጡ ሲሆን ወንጀላቸው ግን የድርጅቱን ስም ሊቀሙ መነሳታቸውና እነሆ ህልውና ባይኖራቸውም ለወያኔ አሜሪካ ሊያገለግሉ መጣራቸው ነው። ወደ ሀገር አልጠራ አላስገባ ያላቸው ፋይዳ ቢስ መሆናቸውን ጠንቅቆ አውቆና ንቋቸው ራሱ ወያኔ ነው። ሻዕቢያ ከወያኔ ጋር ቅራኔ ቢገባም አብረነው ልንሰለፈው ያልቻልነው ስልትና ታክቲክ ዘዴ በማጣት ሳይሆን ያ ቢሆንማ ሱዳን ከወያኔ ሲጣላ ሱዳንን ተጠቅመን ኢአግን መስርተን ወያኔን ባልተዋጋን ነበር። የሚያዋጣ መንገድ ሆኖ ባለማግኘታችን ነው። ወደዚህ ያቀኑት የሌሎች ተመክሮ የእኛን ድምዳሜ ትክክለኛነት አረጋግጧል። አንጃዎቹ እንዳሉት ከወያኔ ጋር በፊርማና በሰላም ተዋውሎ ዴሞክራሲ ተረጋግጦ መታገል ቢቻል ኖሮ ድርጅቱ በደርግም ጊዜ ብሎ እንደነበረው የሰላሙን መንገድ በሞከረው ነበር። በለንደኑም ጉባኤ ሆነ በአዲስ አበባው የሽግግር ጉባኤ ኢህአፓ ኢዴሃቅ እንዳይደርሱብኝ ያለውና በአሜሪካኖችም አበጀህ የተባለው ራሱ ወያኔ ነው። የቂም ነገር ሳይሆን ለስልጣን የበቁት ኃይሎች ይዘትና መሰረታዊ ጠባይ ህዝባዊነት ወይም አምባገነንነት ነው ነበርም ዋናው ጉዳይ። ወያኔን መቼም ቢሆን መች ኢትዮጵያን ሊታደግ ሳይሆን ሊያወድም ሊያጠፋ የመጣ ዘረኛ ቡድን መሆኑን በሚገባ ስላወቅን መሰል ውዥንብር ውስጥ መቼም ዘው አላልንም። የዛሬ አቋማችንም የተለየ አይደለም። ከአድርባዩም አቃርኖን ያለው ይኸው ጽኑ አቋማችን ነው። ድርጅቱ ለምን በብሔር ተደራጃችሁ ሳይል በዚህ መልክ ከተደራጁት ጋር ኦነግንም ጠቅሎ ህብረት ለማድረግ ሞክሮ ሁሌም የከሸፈው ቡድኖቹ በኢትዮጵያና ኢትዮጵያዊነት ላይ ባላቸው ችግርና ግንጠላን አመቻቹልን ባይነት ነው። የደግ ርዝራሽ ደግሞ ህዝብ ይወስናል ቢባሉም ኢህአፓ ከመጣ አንጠልጥሎ ለፍርድ ያቀርበናል በሚል ድርጅቱን ማውገዝና ማደናቀፉን መርጠው ይገኛሉ። እነዚሁ ወንጀለኞች በሰሞኑ ከወያኔ ጋር ሰላም ከተሾመው ኦህዴድ ጋር ከጎኑ መቆም በሚል መናኛ አቋምን ሲሰብኩ እየሰማን ነው። ኢህአፓን ሳይሆን ከሃዲዎችን የትግል ተመክሮ ያላቸውና እየታገሉ ያሉትንም ሳይሆን የፖለቲካ መናኛዎችን የሚመርጡት የሚያስቀድሙት አለ ምክንያት አይደለም። ለጸረ ኢትዮጵያ ኃይሎች ሁሉ የማንመችና የምናስጨንቅ ኃይል ሆነን መገኘታችን ደግሞ ያኮራናል፣ ያስደስተናል። ህዝብና አገራችንን አልካድንም ማለት ነው። ጸንተንም ቆይተናል ማለትም ነው። ያዝ ለቀቅ ሳይሆን ያዝ ጠበቅ መመሪያችን መሆኑን የሚያሳይ ነው። ያልፋል እስኪያልፍ ግን ያለፋል በሚል ትግሉን ከ40 ዓመት በላይ የተያያዝነው በጭቁኑ ህዝብ አሸናፊነት ሙሉ እምነት ይዘን ስለቆየንም ነው።
ራእዮታችን ሰፊው ሕዝብ አሸናፊ ነው ስለሚለን ሁኔታው ሲጠጥር መክዳትን መቼም ልንቀበል ሳንችል መቼም የትግል ታሪካችንን ሳናቆሽሽ ሳናረክስ ለመቀጠልም ችለናል። ጽናት የእምነት ጉዳይ ነው። ትግሉ ሲከር ብተናን ያቀነቀኑና ችግር ሲበረከት ትግል እናቁም ብለው የነበሩ ቡከኖች ውሎ አድሮ ለወያኔ እንስገድ ቢሉ የሚያስገርም ሊሆን አይችልም። ወያኔም ይኸው እስከዛሬ በቂ ባሪያ አለኝና አልፈልጋችሁም እንዳላቸው አለ። ያተረፉትም ቅሌትና ውርደት ከሃዲ አንጃ የሚለውን ስያሜ በመሆኑ ከ10 ዓመት የፖለቲካ ምድረ በዳ ወጥተው እንደገና ለወያኔ ሎሌ ለመሆን ደፋ ቀና ሲሉ ማየትም ተገደናል። ጽኑ ጓዶች እንደሚሉት ግን ኢህአፓ አንድና አንድ ብቻ ነው፣ ጸንቶ የታገለ። ለዚህም ነው የኢትዮጵያ ጠላቶች አሁንም ትኩረት ሰጥተው የሚታገሉት፣ በቀጥታም ሆነ በከሃዲዎችም አድርገው የሚያጠቁት። ወያኔን በዴሞክራሲ መጠርጠር ድመትን በቆሎ መጠርጠር ነው። ለዚህም ነው ከወያኔ ጋር መሞዳሞድ ወይም ቡችላ ለመሆን መነሳት ስልጡን ፖለቲካ ሳይሆን በክህደትና ጭፍን መሃይምነት የሚፈረጀው። የሚያሳዝነው ግን ስልጡን ሆነን ያሉት የዚህ ክህደትና ድንቁርና እንደገና ነጸብራቅ ሆነው ሲገኙ ነው። በአገር ወዳዶች ላይ ዘመቻ የወያኔና መሰሎቹ ጸረ ኢትዮጵያ ባዕዳንም ተልዕኳቸው ነው። ሊተውት አይችሉም። በመሆኑም ጸረ ኢህአፓነታቸው የሚጠበቅ ነው። ኢህአፓ አገርና ሕዝብን ቢክድማ ኖሮ በሰሞኑም ግብጽ በቀጥታም ሆነ በሻዕቢያ በኩል አጋሩ ሆኖ በተገኘ ነበር። የሀገር ጠላቶች ግን የኢህአፓ ወዳጆች መቼም ሊሆኑ ስለማይችሉ ያልተቀበልናቸውና ወደፊትም የማንቀበላቸው ነን። አገራችንን እንወዳለን። ከ40 ዓመታት በላይ ሳንቆሽሽ ተስፋ ሳንቆርጥ ለኢትዮጵያ የታገልነው ለዚህም ነው። ዛሬም ጸረ ወያኔ ትግላችንን አጠንክረን የቀጠልነው ለኢትዮጵያና ለሕዝቧ መስዋዕት የሆኑት ጓዶቻችንን ቃል ኪዳን አክብረን በመገኘታችን እንጂ ሕዝብን ከተን ለባለ ነፍጥ በመጎንበሳችን አይደለም። ዛሬም ትግላችን ይቀጥል የምንለው ኢትዮጵያና ሕዝቧን ስለምንወድና ወያኔ ካልተወገደ መብታችንም አገርም አይከበሩም ስለምንል ነው። ክህደት አልለመደብንም። ጓዶችም አርበኞችም አላስተማሩንም። ፍርሃትና እጅ መስጠት፣ ሆድ አስቀድሞ አገርን ሕዝብን መካድ ከኢህአፓ ተጻራሪ ናቸው። ለዚህም ነው አንጃውን፣ ባንዳውን፣ ፋሽስቱን፣ ጠባብ ዘረኛውን ታገልን እንጂ ቀኝ ገዢዎችን ታገልን እንጂ ዘራፊዎችን ታገልን እንጂ በአጠቃላይ ጭቆናና ጨቋኞቹን ታገልን እንጂ መቼም ቢሆን መች ለአንድ አፍታም እጅ ሰጥተን የማናውቀው። ጸረ ወያኔ ትግላችን ይፋፋም፣ ባንዳና ከሃዲ ትግላችንን አያደናቅፍም። ለመድብ ለፓርቲ ቀድሞ የታገለ መቃይ ተፋላሚ ቀድሞ ያታገለ ሕግ የበላይ ይሁን ብለህ ያስተማርከው ሉዓላዊነትን በቅርብ የያዝከው የአገር ክብር መላሽ ኢህአፓ እውነት ነው፣ የሕዝብ ተስፋ ነህ። ግንባርህን አሳየው ግንባርህን አሳየው ግንባርህን አሳየው ግንባርህን አሳየው ግንባርህን አሳየው። ያደጉበት አገር ውበቱ የጓደኛ የጎረቤቱ የእናት የአባት የዘመድ ፍቅር አይረሳም ናፍቆት ትዝታ እስከ መቃብር ልጆች ሲጫወቱ ውሃ እየተራጩ በለመለመ መስክ ከብቶች ሲፈንጩ በተዋበው ጫካ
ከብቻፋቱ ሕይወት አዲስ ነበር የደስታ ምንጭ ዘመድ ወዳጅ ጓዶቼ ናፈቅኋት የቤተሰብ ወዳጅ ያገር ትዝታ አይረሳም ጊዜም ባዘን በደስታ ራጓድ የትምህርት ቤት ጥሩ መምህር የእውቀት ባለቤት ማበሰኛው መልካም ጎረቤት ያስጨንቃል በትዝታ በናፍቆት ስሜት የሀገር ትዝታ የእናት የአባት ፍቅር የህብረተሰብ ልማድ የአገር ባህል ክብር የወንድሞች የወዳጅ ዘመዱ አይጣለው ናፍቆቱ ርቀው ሲሄዱ ናጂው ዘመድ ወዳጅ ጓዶቼ ናፈቅኋችሁ የቤተሰብ ወዳጅ ያገር ትዝታ አይረሳም ጊዜም ባዘን በደስታ የደብዳቤዎች አምድ ይህ ፕሮግራም ከእናንተ ከአድማጮቻችን ያገኘናቸውን ደብዳቤዎች የምናስተናግድበት መድረክ ነው። ውድ የፍኖተ ዲሞክራሲ ሬዲዮ አዘጋጆች እንዲሁም የፕሮግራሙ ተከታታዮች እንኳን ከዘመን ዘመን አሸጋገራችሁ። ሰሞኑን በአዲስ አበባ እየደረሰ ያለው ግጭት ራሱን ዳውድ ኢብሳ ብሎ የሚጠራው ግማሽ ኤርትራዊው ፍሬው ማአሾ ምንም የጨመተ ቢመስል ጸረ አማራ ጸረ ኢትዮጵያ አቋሙን ቅንጣትም እንዳልቀየረ የሚያረጋግጥ ነው። ዳውድ ኢብሳ የኦነግ ዓላማ ነፃ ኦሮሚያን መመስረት ነው ከማለቱ ባሻገር ይህ የእሱ ኦሮሚያ ከትግራይ በስተቀር የማይነካው ክፍለ ሀገር የለም። አብይና ለማ የኦሮሞ ጽንፈኞችን እድል ሰጥተው ኢትዮጵያን ለከፋ አደጋ እያጋለጡ መሆናቸው ይፋ ከሆነ ሰነበተ። የኢትዮጵያ ሰንደቅ ዓላማንም ሰርዘው የወያኔን ባንዲራ ማውለበለባቸው የታየ ነውና የኦነግ ባንዲራ ቀዳሚነት እንዲያገኝ መብት ነው ብሎ አብይ መናገሩ የሚያስገርም አልሆነም። የሕዝባችን ጽንፈኞች ያጠመዱበትን ወጥመድ በጣጥሶ በአንድነቱና በሀገሩ እንዲጸና ማድረግ አስፈላጊ ነውና እንተባበር በሉልኝ ሲሉ ሙሉመቤት ችራታ ከቡራዩ ደብዳቤያቸውን አጠናቀዋል። ውድ ፍኖቶች እንደምን አላችሁ የምትለዋን መልካም ምኞቴን በቅድሚያ ገልጽላችኋለሁ። ያዋከቡት ነገር ምዕራፍ አያገኝም፣ ፍቅሬ ፍቅሬ በዛ እኔ አላማረኝም። ከውቁ የሙዚቃ ንጉስ ጥላሁን ገሰሰ ካዜማው ዘፈን የተወሰደ ስንኝ ነው። ይህ ዘፈን
ከ1966 ዓመተ ምህረት የህዝብ ስልጣን ነጠቃ ማግስት የተዘፈነ መሆኑም ይታወሰኛል። ይህ ዘፈን ዛሬም እንደገና ቢዘፈን የሀገራችንን ወቅታዊ ሁኔታን ይገልጸዋል የሚል እምነት አለኝ። ዛሬም የሀገሪቱ ሁኔታ በውክበት ላይ ያለ መሆኑ ይታያልና የሀገራችንን ሁኔታ በጽሞናና በተረጋጋ ሁኔታ የሚመለከቱት የመሆናቸውን ያህል ነገሩን ሁሉ ያዋከቡት ነገር የሆነባቸው በርካቶች ናቸው። በርካቶች የማይደረገውን ሲያደርጉ የማይነገረውን ሲናገሩት የምንመለከትበት የውክቢያ ወቅት ላይ ደርሰናል ቢባል ስህተት ሊባል አይችልም። የተወሳሰበን ችግር ደግሞ በውክቢያ የሚፈታ ሳይሆን በጽሞና መከታተልን ግድ ይላል። ወያኔ ያበቃለት፣ ለውጡ በስኬት እየተካሄደ ነው፣ እንግዲህ ሁኔታዎችን በሰላማዊ መንገድ በመነጋገር መፍታት ይቻላል የሚሉ ወገኖች ቁጥር ቀላል የሚባል አይደለም። አሁን ያለነው በጉልቻ መቃየር ላይ መሆናችንን መረዳት የተሳናቸው ቁጥር አነስተኛ የሚባል አይደለም። የኃይለ ማርያም ደሳለኝ በዶክተር አብይ መተካት የሀገራችንን ችግር መቋጫና መደምደሚያ አድርጎ መውሰዱ ለኔ የውክቢያ ድምዳሜ ነው። የዲሞክራሲ ስርዓት ግንባታ መንገዳችን በትክክለኛ መስመር ላይ ነው ወይስ አይደለም ብሎ የመጠየቅ ጉዳይ ሊዘነጋም ወደ ኋላ ሊገፋ የሚገባው ጉዳይ ሊሆን አይችልም። የሰዎች መቃየር ወያኔን ቀብሮታል ወይም አጥፍቶታል ተብሎ ከበሮ የሚደለቅበትም አይደለም። ከከበሮ መደለቁ ይልቅ ትግሉን መቀጠል ብቸኛው መፍትሄያችን መሆኑን መረዳት ይገባል። ተወደደም ተጠላም በኢትዮጵያ የሽግግር መንግስት መመስረት የሚቻልበት ሁኔታ እስካልተፈጠረ ድረስ ትግሉ መቀጠል አለበት። የለውጡ አራማጆች ነን የሚሉ ወገኖች ለዚህ ጆሮ የለንም እያሉ ነው። ሁሉን አሳታፊ የሆነ የሽግግር መንግስት መስረታው እንቢተኛ መሆን ብቻ ሳይሆን መዘግየት በራሱ የሚያመጣቸው ጣጣዎች ዘርፈ ብዙ ሊሆኑ እንደሚችሉ መገመት አለመቻል ስህተት ነው። በግሌ የለውጥ ሐዋርያዎች ነን የሚሉ ዶክተር አብይና ካቢኔያቸው ላይ የሚስተዋለው ዘገምተኛ አቋም የሀገሪቱን ሁኔታ ባሉታዊ ገጽታው ቀድሟቸው እንዳይሄድ ስጋቱ አለኝ። በሌቦችና ዘራፊዎች ላይ የተወሰደ ምንም አይነት እርምጃ አንመለከትም። በሌላ በኩል በየዕለቱ ከሀገሪቱ ወደ ውጪ ሊወጣ ሲል የተያዘ ዶላር የሚለው ዜና ተደጋጋሚ እየሆነ መጥቷል። ሳይታይ የሚመጣውን መገመት ይገባል። በለውጥ ሂደት ላይ መወሰድ የሚገባቸው ተገቢ እርምጃዎች ወቅታቸውን እየጠበቁ መወሰድ ሲገባቸው በመዘግየታቸው ብቻ የሚደርሱ ችግሮች በርካታ ሊሆኑ እንደሚችሉ አለመገመት ስህተት ነው። የጅጅጋውን እልቂትና ያደረሰውን ቀውስ ላብነት መውሰድ ይቻላል። ይህ አካባቢ የወያኔ የጥፋት አቅጣጫ እንደነበር ፍንጭ መታየት ከጀመረ ከራርሟል። በወቅቱ ክትትልን መሰረት ያደረገ ተገቢ እርምጃና መፍትሄን በወቅቱ መስጠት ባለመቻሉ ብቻ በርካታ ቁጥር ያላቸው ወገኖች ሕይወታቸውን አጥተዋል፣ ንብረት ወድሟል፣ የሃይማኖት ተቋማት ተቃጥለዋል። ወያኔ በስልጣን ዘመኑ ለማስቀጠል ብቻ የህዝብን አመለካከት ወደ አልተፈለገ አቅጣጫ ለማስቀየር የማይፈነቅለው ቋጥኝ የማይቆፍረው ጉድጓድ ሊኖር እንደማይችል ከወያኔ መሰረታዊ ባህሪውና ዓላማው አንጻር ተነስቶ መረዳት አለመቻል ስህተት ነው። ስለዚህ የወያኔን ጥቃት ለመመከትና ስርዓተ ቀብሩን ለማፋጠን ትግሉ መቀጠል አለበት። ሁሉን አሳታፊ የሆነ የሽግግር መንግስት ይመስረት የትናንት የዛሬ የነገም የህዝብ ጥያቄ መሆኑ ሰላማዊት ነጋሽ ካቃቂ። የሽግግር ጉባኤን ያለመፈለግ ትርምስን መጋበዝና አምባገነንነትን ለማስቀጠል መሻት ጠቃሚ አይሆንም። ህይወት በውጣ ውረዶች የተሞላች በመሆኗ ሁኔታዎች ሲለዋወጡ ይስተዋላል። መሆን የሚገባው ሲዘገይ፣ የማይሆነው ደግሞ ሲሆን መመልከቱ የነበር ያለ የሚኖርም ነው። በዓለም ላይ አወናባጅ ሰዎች ህዝብ የራሱ መብት እንዳይኖረው፣ በመብቱ ወሳኝ እንዳይሆን መልካቸውንና ቅርጻቸውን እየለዋወጡ ቀርበው ሲያዋዙት ሲያሻቸውም ከመንገድ ገድለው ሲጥሉት ኖረዋል፣ እየኖሩም ነው። ህዝብ ነቅቶ መታገሉን ስለሚፈሩት ዘዴያቸውን ለወጥ አድርገው ከህዝቡ ወገን መስለው መቅረብ የተለመደ ታክቲካቸው ነው። እንደ ወንዝ ዳሩ አዝማሪ የሰማው ውሃ ሲሄድ ያልሰማው ሲመጣ
በዜማ ድግግሞች ጊዜን ማጥፋትን ይሹታል። ለነሱ አርቆ አስተዋይና ታጋሽ ዘመናዊ የፖለቲካ ሰው ተደምሮ ነዋሪው ነው። ድምሩ ህዝብ ወዘተርፈ እየተባለ እንዲኖር ለነሱ አዳማቂ አለቅላቂ ሆኖ እንዲቀጥል አለማወቁን ወይም ገርነቱን ይጠቀሙበታል። ህዝብ ለራሱ ወሳኝ ሚና እንዳይኖረው የሚታገሉት በዓለም ዙሪያ የተደራጁ አፋኞች፣ ግለኞች፣ አጭበርባሪዎች እንቅስቃሴውን ለመቅጨት አሰፍስፈው ይጠባበቁታል። የህዝብን ድል ለመቀማት መካሪና አዛኝ በመምሰል ህዝብን ለማዋዛት የሚሽከረከሩበት ሜዳ ይፈጥራሉ። ህዝብን ማዋዛት የሰለጠኑበት ሙያ በመሆኑ በወሬ ያደነዝዙታል፣ በራሱ ላይ እንዲቀልድ ያደርጉታል። ይሁን እንጂ በንቃት ተጠባብቀው መስዋዕት ከፍለው ከወያኔ አፈና ያላቀቁት ወጣቶች ድሉን ነጥቀው የራሳቸው ለማድረግ የሚንደፋደፉትን ሁሉ በትዝብት ይመለከቷቸዋል እንጂ የደሙበትን የተሰውለትን ድል ለማንም አሳልፈው ይሰጣሉ ማለት አይደለም። ህዝብ የሚተበተብበትን ገመድ በጣጥሶ ለመጣል ችግር አይኖርበትም። በተለመደ የትግል ጽናቱ ትግሉን መቀጠሉ የማይቀር ነው። ቆሞ የሰቀለውን ዘሎ ማውረድ ከሚያቀተው ደረጃ ላይ ሲደርስ አይጠብቅም። ከደርግ ሹመት እስከ ውድቀት ያየውን ከወያኔ እብጠት እስከ ዝቅጠት ያለውን ተመልክቶ በራሱ ድጋፍ ሰጭነት ራሱን እንደጎዳ የማይገነዘብ ዜጋ አይኖርም። አንዱ ገዢ በሌላው ገዢ እያሳበበ ህዝብ መሰቃየቱ ቀጣይ ነው የሚሆነው። ወያኔ ጥልቅ ተሐድሶ በማድረጌ ያመጣኋቸው እንጂ አብይና ለማ እንደሚሉት በራሳቸው አፈንግጠው የወጡ ላለመሆናቸው ህገ መንግስቱን ማክበራቸው፣ አስተዳደሩ ውስጥ የወያኔ ሰዎች የሚሏቸውን አለማስወጣታቸው፣ ባንዲራውን ህዝብ ጠየቀን በሚል እብሪት ሊለውጡ አለመሞከራቸው ሁሉ ማስረጃ ነው ብሎ ይላል። ወጣቱ የታገለው ይህንን ተገንዝቦና አውቆ ነው። ጀግኖች በተሰውላት ሀገር ባንዳዎች ሲንደላቀቁ እንደኖሩባት ወጣቱ ታሪኩን ያውቃል። በ1966 የነበረው ወጣት የደርግን ጊዜያዊ ወታደራዊ መንግስት ማዋዣ ቃል ነው ብሎ ታግሎታል። ይልቁንም ፋሽስታዊ ጭምብሉን እንዲያወልቅ አስደርጎታል። በ2010ም ወጣቱ በዘር ፖለቲካው ተዋዙት ገለል ብሎ የኢትዮጵያን ሰንደቅ ዓላማ ከፍ በማድረግ ወያኔን አንበርክኮታል። የብሔረሰቦች መብት የሚከበረው በጠባብ ዘረኞች ሊሆን እንደማይችል አሳይቷል። አሁን በሚታየው የወያኔ ተሐድሶ የተዋዛው ሰው ቁጥር የበዛ መስሎ ቢታይም ምንም መሰረት የሌለው ድጋፍ መሆኑ ግልጽ ነው። ከመረቁ አውጡልኝ ከዝጋው ጾመኛ ነኝ እንዲሉ ወያኔን አልፈልገውም፣ መመሪያ ህጉን አከብራለሁ ማለት አይቻልም። ወያኔ ሊያደርግ የሚችለው ህዳሴ አለመኖሩ እየታወቀ ይህ በሌለበት ሁኔታ ድጋፉ ምን የሚሉት ነው? የሽግግር ጉባኤን መጥራት ለምን በራሱ ችግር ሆነ? ጥቂት ደጋፊዎችን በማንጫጫት የሀገር ችግር ተፈታ ማለት አይደለም። የኢትዮጵያ ህዝብ ጥያቄ ወያኔን ማደስ ሳይሆን ማራቅ ነው። ለማደስ የሚፈልጉ ሁሉ መከራን ለማራዘም የሚፈልጉ ናቸው። አብይ በወያኔ ስር መኖሩን እስካልተወ ድረስ የህዝብ ሊሆን አይችልም። ስለዚህም ነው በሀገሪቱ ውስጥ ከሚካሄደው የጎሳ ቅጨትና የኢንጂነር ስመኘው ደመከብል ሆኖ መቅረት ይልቅ ከህዝቡ ጤንነት ይልቅ ለምጽዋ ወደብ የተጨነቀው። የውጭው ኃይል ቶሎ አድርስ ያለውን የሚሰራ ጉዳይ አስፈጻሚ እንጂ ለህዝብ ጥቅም የሰራው ነገር የለም። ማድነቅ መብት ነው። በፕሮፓጋንዳ ብቻ ተዋስቶ የኢትዮጵያ ህዝብ አለፈለት እያሉ መንጫጫት አላዋቂነት ነው። የዲያስፖራውን ኃይል በመቀለብ ሊሸነግለው እንጂ ተገቢውን ክብር እንደማይሰጠው አሳይቶታል። ለግለሰቦች የሰጠውን አቀባበል ያህል እንኳ አላደረገለትም። ዲያስፖራ ጩኸቱና ጭብጨባው ነው የሚፈለገው፣ ምክሩ አይፈለግም በወያኔ። ታዲያ እንግዲህ ከዚህ በላይ ሁሉ ዘፋኝ ሆኖ መወድስ ቅኔ ያደረገው ከማድነቅ ውጭ ምን ያድርግ? ወያኔ ተሸንፏል፣ በመንግስት ውስጥ የለም ለሚሉ የኢንጂነርን ሞት ፍርድ ማጤን ነው። ወያኔ ጠግ ይዞ ሁሉንም ነገር እየተቆጣጠረ ነው። የጦር ኃይሉ፣ የኢኮኖሚው ሴክተር፣ የጸጥታው ክፍል፣ በሁሉም ዘንድ ወያኔ አለ። ማምሻም እድሜ ነው ብሎ እንጂ በሚቀጥለው ስብሰባቸው የሚጠብቀውን ያውቀዋል።
አብይ ተመልካች እንጂ አድራጊ አለመሆኑን ለምሳሌ የሚከተለውን እንይ። 1. በጅጅጋ ለተፈጸመው እልቂት አብይ አስቸኳይ እርምጃ ሊወስድ አልቻለም፣ አይችልምም። 2. የኢንጂነር ስመኘው አሟሟት ተድበስብሶ እንዲቀር መግለጫ የተሰጠበት ወቅት ነው። የዲያስፖራ ሰዎች አቀባበል እንዲደረግላቸው፣ የአብይ የውጭ ሀገራት ጉብኝትና የአዲስ ዓመት ስጦታ፣ ሁሉም የኢንጂነርን ግድያ እንቃወማለን ብሎ የተሰለፈውን ወጣት በእንግዳ አቀባበል ላይ ተጠምዶ ቦሌ እንዲውል በማድረግ ነው። 3. በወንጀል ተፈላጊ ጀነራሎችን ማስረጃውን እንዲያጠፉ እድል ተሰጠ። ሲቻል በሹመት አለዚያም በጡረታ እንዲገለሉ ሆነ እንጂ ለዘለቄታ በሀገሪቱ ውስጥ ወንጀል እንዲቀር የተሰራ ነገር የለም። 4. የኢትዮጵያ መርከብ መቀሌ ለምን ተባለች ብሎ እንዲጠይቅ ህዝብ አልተፈቀደለትም ትባል ያለው ወያኔ ነው። ዶክተሩ የትኛው የህዝብ ድምፅ ነው ያስጠበቀው? 5. የህዝብን የመስዋዕትነት ታሪክ በግለሰቦች ዘጭ ለመለወጥ የተፈለገበት ምክንያት ምንድን ነው? 6. የወያኔ አዲሱ ሹም የግል ዝናን ፍለጋ ላይ በመሆኑ መሰል ዝና ፈላጊዎችን በዙሪያው አሰባስቦ ለመጓዝ ፍላጎት ያለው መሆኑን አሳየ እንጂ ምን የተለየ ነገር ሰራ? የአንዲት አሮጊት ቤት ራሱ አፍርሶ አሳይቷል የሚል የጅል ሞጋች ካልመጣ በቀር። ስለዚህም የሀገሪቱን ፖለቲካ አንበው ሳይሆን ኖረው የህዝብን ችግር ዳር ሆነው ተመልክተው ሳይሆን ተካፍለውና ህይወታቸውን ገብረው ያስመሰከሩትን እነ ኢህአፓን ወያኔም የባዕዳን አማካሪዎችም አልፈለጉትም። ለአዲሱ ሹም ደግሞ እማን ላይ ቆመሽ እግዚአብሔርን ታምኛለሽ ይሆንበታል። ያም ሆነ ይህ ሁሉንም ያላገለለ የድርድር መድረክ እስካልተፈጠረ ድረስ ባዕዳንም ተለሙት፣ አዲሱም ሹም ፈቀደው፣ ወያኔም ሐሳቡን አፈለቀው፣ የሚፈጠር ዴሞክራሲ አይኖርም። ዴሞክራሲ ሊፈጠር የሚችለው አንድም አኩራፊ በሌለበት ሁኔታ እንጂ በማግለል አይደለም። ከ40 ዓመታት በላይ የፈጀውን የትግል መድረክ በሸርና በደባ አጠፋለሁ ብሎ የሚያስብ የዋህ ባይጃጃል ይሻላል። በአሁኑ አይነት ጉዞ እንኳንስ ወደ ዴሞክራሲ ወደ ሰላም ማምራት አይቻልም። ለሰላም የቀይ ሽብር ተዋናዮችም ሆኑ የወያኔ ገዳዮች ፈለጉትም አልፈለጉትም ኢህአፓን አግሎ የሚፈጠር ነገር ዘላቂነት አይኖረውም። ኢህአፓ ፈለገም አልፈለገም ደርግም ሆነ ወያኔ ወይ ሌሎች በህዝብ ላይ ግፍ ሲፈጽሙ የቆዩ ሁሉ በጥፋታቸው ህዝብ ይጠይቃቸው እንጂ በውይይቱ መድረክ ያልተካፈሉበት ሰላም ሊኖር አይችልም። አግላይ ፖለቲካን መንግስቱም መለስም ሞክረውታል። ራሳቸው አለፉ እንጂ ኢህአፓን ከትግሉ ሜዳ አላስወጡትም። አሁንም የሚሆነው ያ ነው። ቢወቀጥ አጥንቴ ቢንቆረቆር ደሜ ለአዲስ ስርዓት ልምላሜ ብሎ መስዋዕት ሲከፍል በህዝብ ላይ የሚደርሰውን በደል ለማሸነፍ ለማስወገድ እንጂ አዲሱ ሹም እንዳለው ያለ ጽናት ያለ እምነት የተከፈለ መስዋዕትነት አልነበረም። ወደፊትም በግርግር ፈጣሪዎች ተወናብዶ ከዓላማው ፈቀቅ የሚል አይደለም። ይህ መታወቅ ይኖርበታል። ዳግማዊ ቀይ ሽብር ኢህአፓን አያጠፋም። ሽረባውም ዱለታውም ሁሉም ስራ ለሰሪው እሾህ ላጣሪው ሆነው ይቀራሉ። የኢትዮጵያ ህዝብ ያሸንፋል። ድል ለህዝባዊ ዴሞክራሲ። ተከታዩን ደብዳቤ የላኩልን ደጀን ተካልኝ ከአዲስ አበባ ናቸው። ለፍኖተ ዴሞክራሲ ሬዲዮ እንዲሁም የፕሮግራሙ ተከታታዮች እንደምን ሰንብታችኋል? ቅዳሜ ወደ አዲስ አበባ ከአስመራ የሚገባው የኦነግን መሪ አቀባበል አስመልክቶ ወጣቶችን በአሉታዊ ቀስቅሶ የተደረገውና የተከተለው ብጥብጥ የሻዕቢያ ዓላማ ጤነኛ አለመሆኑን ያረጋግጣል። ወደ አዲስ አበባ የገቡትና የተጋበዙት ቡድኖች ሁሉ በሻዕቢያ ቁጥጥር ስር የነበሩ ናቸው። ሌንጮ ተባለ ዳውድ፣ አህዴን ተባለ ግንቦት ሰባት ሁሉም የሻዕቢያ መሳሪያዎች ሆነው አገራችንን ያስጠቁ ናቸው። በተጨማሪም ኢትዮጵያ ለጠላት አረቦችም ተጋልጣለች፣ አደጋ ላይ ወድቃለች። የወያኔው ድራማ ከኮሜዲ ወደ ትራጀዲ ተቀይሯል። ወያኔ ያጠመደው ቦምብ በመላ አገሪቱ ወቅቱን እየጠበቀ እየፈነዳ ነው። በአዲስ አበባ በኦጋዴን እንዳደረገው ሁሉ ወያኔ የኦሮሞ አክራሪዎችን በገንዘብ ገዝቶ ደም ለማፋሰስ ተዘጋጅቷል።
እኛ ከሌለን እርስ በርስ ትፋጃላችሁ ነው የወያኔ ሴራ። በጊዜ ነቅተን በውስጣችን ያሉ አክራሪዎችን አጋልጠን አስወግደን በአንድነት በወያኔ ላይ እንነሳ፣ አንጃጃል። በዚህም ደጀን ተካልኝ ከአዲስ አበባ ደብዳቤያቸውን አጠናቀዋል። ሰላም የፍኖተ ዲሞክራሲ አዘጋጆችና አቅራቢዎች፣ እንኳን ለቀጣይ የህዝባዊ ትግል ዘመን አደረሳችሁ። እየታገሉ መኖር የተከበረ ህይወት ነውና የመንፈስ ሐሴት ሊሰማችሁ ይገባል። እየታገሉ መኖር በትግል መኖር ትርጉሙ ለእናንተ እስከዚያኛው ዘመን ድረስ ለተጓዛችሁት እንደ ማር የሚጥም እንደ ወተት አጥንትን የሚያለመልም ይመስለኛል። ዛሬ ለውጥ መጣ፣ ዴሞክራሲ አበበ፣ ፍትህ ተናኘ፣ ፍርድ ገምድልነት ቆመ፣ ድህነት ታሪክ ሆነ፣ አንድነት ነገሰ የሚሉ ካፍንጫቸው አርቀው ማየት የተሳናቸው እየተበራከቱ በሀገርና በህዝብ ሲመላገዱ እያየው ዕውቀት ማለት ማወቅ ማለት ለሆድ በሆድ ማሰብ መሆኑን እያየው ነው። ስለመለወጥ ህዝብ ያነሳቸው የነበሩ ጥያቄዎች ምላሽ ማግኘት አለማግኘት የሚለካው በመጀመሪያ በሀገራችን የነበረው ቅራኔ ምን እንደሆነ መረዳት የአፈታቱን መስመርና ስርዓት መገንዘብ ያስችላል እላለሁ። ሌዮ ቶልስቶይ ጦርነትና ሰላም በተሰኘው ዝነኛው መጽሐፉ አሁን ላነሳሁት ሐሳብ ተገቢ የሆነ ምላሽ አለውና እዚህ ላይ ለአድማጮች ጠቀሜታ አለውና ጠቀስኩት። አንድ አፕል በበሰለና በወደቀ ጊዜ የመውደቁ ሰበብ ምንድነው? ወደ መሬቱ ተስቦ ነው? ግንዱ ረግፎ ነው? ፀሐይ አድርቆት ነው? ተልቆ ማደጉ ነው? ንፋስ ነው የናጠው? ከስሩ የቆመው ልጅ ሊበላው ስለፈለገ ነው? ምክንያቱ አንድ ነገር ብቻ አይደለም። ይህን እጹብ መልእክት ከሀገራችን ተጨባጭ ሁኔታ ጋር አዛምደን እንየውስቲ። አገዛዙ የጎሳ ፖለቲካን በማስፈኑ የሙስና ወረርሽኝ የሀገሪቱን ሀብት በማሟጠጥ በትግራይ ስም የሚጠራው ህወሓት የሀገሪቱን ህልውና በቁጥጥሩ ስር በማድረጉ የትምህርት ጥራት በመውደቁ የኑሮ ውድነት በማሻቀቡና የገንዘብ ግሽበት እየጨመረ በመሄዱ በአባይ ግድብ ሳቢያ ከግብጽ ጋር ፍጥጫ መጀመሩ በእርስ በእርስ ግጭቶች ሳቢያ በሚሊዮኖች የሚቆጠሩ በመፈናቀላቸው ስራ አጥነት መፍትሄ በማጣቱ የማዳበሪያና የዘር ዋጋ በመጨመሩ በከተሞች የቤት ኪራይ ዋጋ ሰማይ ጥግ በመድረሱ የገዢው ቡድን ቁንጮች በህዝብ ገንዘብ ዳንኪራ መርገጣቸው መሬት የጥቂት ዘረኞች የግል ሀብት ከመሆኑም በላይ እንደ ሸቀጥ የሚሸጡና ሲሻቸው ከባንክ የሚበደሩ እየሆነ በመሄዱ ስራ ለመቀጠር ከአገዛዙ ዘረኛ የፖለቲካ ድርጅቶች የአንዱ አባል መሆን ዝምድና አምቻ ጋብቻ የግድ መሆናቸው ከምንጊዜውም በላይ የሴት ልጆች መደፈርና ለተለያዩ አካላዊ ጥቃት ሰለባ መሆን የኤችአይቪ እና የአደንዛዥ እጾች ሱሰኝነት በወረርሽኝ ሁኔታ እየተስፋፋ በመሆናቸው የሰብአዊ መብቶች ተቋማት ዘረኛው አገዛዝ ዲሞክራሲያዊና መብቶች ረጋጭ መሆኑን በማጋለጣቸው የዘረኛው ቡድን ተቋሚዎች የፕሮፓጋንዳ ዘመቻ በመጠናከሩ የውጪ የብድር ዕዳ ሰማይ በመድረሱ የሃይማኖት ተቋማት ዋናዎቹ የኦርቶዶክስና የእስልምና ሃይማኖት ተቋማት ጨምሮ በዘረኛው አገዛዝ ቁጥጥር ስር በመደረጋቸው ነፃ ጋዜጣና መጽሔት ከገበያ በመወገዳቸው የተሟላ ሕክምና 95% ለሚሆነው ህዝብ ቅዠት በመሆኑ ህፃናት ጎዳና አዳሪዎች መበረከታቸው የዩኒቨርሲቲ ፕሬዝዳንቶች እንደ ዘረኛው አገዛዝ ቁንጮች በሙስና መፍከታቸው ሐኪሞችና መሐንዲሶች የመጠቀሚያ ባለቤቶች ሆነው በሙስና መጨማለቃቸው የፋብሪካ ሰራተኞች የጉልበታቸው ዋጋ በአግባቡ ባለመከፈላቸው ወጣት ገበሬዎች የእርሻ መሬት ማግኘት ባለመቻላቸው ወዘተ ከነዚህ ውስጥ አንዱ ሰበብ በተናጠል ለለውጥ እንቅስቃሴ ዋነኛው ሰበብ ሊሆን አይችልም። ለእነኚህ ሁሉ ችግሮች ተጠያቂው አረመኔው ዘረኛ ስርዓት ነው። የኢትዮጵያ ህዝብ እየታገለ ያለው ይህን ዘረኛ ስርዓት መንግሎ ለመጣል እንጂ ነፍስ ዘርቶ እንዲቀጥል አልነበረም። ዘረኛው ስርዓት ሲባል በወያኔ ህወሓት የሚመራው ስርዓትን በአጠቃላይ እንጂ ህወሓትን ብቻ የሚመለከት አይደለም እላለሁ።
ህወሓት በመላው ሀገሪቱ ዘረኛ ስርዓትን ያሰፈነ በመሆኑ የስርዓቱ አድራጊና ፈጣሪ በመሆኑ የህዝባዊ ቁጣው ኢላማ ተደርጎ ቢወሰድም በአጠቃላይ የወያኔ የዘር ድርጅቶች ቁንጮች፣ የደህንነት ኃላፊዎች፣ ከፍተኛ ካድሬዎች ለተፈጸሙ ግድያዎች፣ እስራቶች፣ ስቃዮች፣ ስደቶች፣ መፈናቀሎች በአጠቃላይ የሰብአዊ መብት ረገጣዎች ጥያቄዎች ናቸው እላለሁ። የሀገር ሀብት እየዘረፉ የከበሩ የህዝብ ጠላቶች እንጂ ወዳጅ አይደሉምና የዘረፉት ሀብትና ገንዘብ ለባለቤቱ ለኢትዮጵያ ህዝብ ሊመለስ ይገባዋል። ሁሉም ኢትዮጵያዊ በሁሉም የኢትዮጵያ ምድር ተዘዋውሮ የመኖር የመስራት ሀብት የማፍራት መብቶቹ በተግባር ሊከበሩ የሚችሉት ይህ ዘረኛ ስርዓት ተወግዶ በምትኩ ህዝብን የሚያገለግል በህዝብ የሚታዘዝ በህዝብ የሚሾምና የሚሻር መንግስት ሲቋቋም ብቻ ነው። ከዚያ ውጭ የሚደረግ ሁሉ የዘረኛ አገዛዝን እድሜ ለማራዘም የሚደረግ የግርግር ፖለቲካ ሀገሪቱን ለከፋና ለባሰ አደጋ ለሚያጋልጡ ሁኔታዎች አሳልፎ እየሰጠ መሆኑን ለማየት ችለናል። የግርግር ፖለቲካ ግብ ሀገርና ህዝብን ለባዕዳን ኃይሎች ለውርደት አሳልፎ መስጠት ነው። የባዕዳን ኃይሎች በሀገራችን የኢኮኖሚና የፖለቲካ ጉዳይ ትልቅ ብለው በአማካሪነትና በአጋፋሪነት ከተሰለፉ ህልውናችን ተደፈረ፣ የሀገራችን ነጻነት ተገሰሰ ማለት ነው። የሀገራችን ሀብት በባዕዳን ባለሀብቶች ሲደፈርና ሲዘረፍ ህዝቡ እጆቹን አጣጥፎ እንዲመለከት የሚያደርገው ቅስቀሳ ፍሬ ቢስ እንደሚሆን ይሰማኛል። ከሀገሩ ሀብት ተቋዳሽ እንዳይሆን የተፈረደበት ህዝብ በተለይ ደግሞ ወጣቱ ከሀብቷ ለመቋደስ የኃይል እርምጃዎችን መውሰዱ አይቀሬ ነው። ህዝብ ላነሳቸው ጥያቄዎች ህዝባዊ ምላሽ ሊሰጠው የሚችለው ስልጣኑን ከወያኔ ህወሓት ወደ ወያኔ ኦህዴድ በማዛወር ሊሆን አይችልም። አጠቃላይ የህዝብ ጥያቄዎች ሊፈቱ የሚችሉበት መንገድ አንድ ብቻ፣ እሱም የወያኔ ስርዓት መወገድ ነው። ኦህዴድ የተባለው የአሁኑ ዘረኛ ገዢ ኢትዮጵያ አንድነት ወዘተ የመሳሰሉት ቃላትን እየተጠቀመ ያለው የህዝብን አመኔታ ለማግኘት እንደሆነ አያጠራጥርም። የኢትዮጵያ ህዝብ ጥያቄዎች የተከፈሉት መስዋዕቶች ለስር ነቀል ለውጥ እንጂ የአንድን የዘር ቡድን በሌላ ለመተካት አልነበረም። ስለዚህ አሁን ለተከሰተው የትርምስ ፖለቲካ ምላሻችን ሊሆን የሚገባው እምቢ ለዘር ፖለቲካ፣ እምቢ ለቱሻ ኢትዮጵያዊነት፣ እምቢ ለፉገራ አንድነት፣ እምቢ ለፍሬከርስኪ የፖለቲካ የቃላት ጨዋታ፣ እምቢ በማር ለተለወሰ መርዛም የዘር ፖለቲካ ፕሮፓጋንዳ፣ እምቢ ለዘረፋ፣ እምቢ ለብዝበዛ፣ እምቢ ለመፈናቀል፣ እምቢ ለረሃብ፣ እምቢ ለደዌ፣ ለዘረኛ ደዌ ብለን ስንዴውን ከእንክርዳዱ ምርቱን ከግርዱ የበግ ለምድ የለበሱ ተኩላዎችን ከበጎቹ አንደበተ ርቱዕ የሆኑትን ከአፈ ጮሌዎች በመለየት ሀገራችንን ከጥፋት ህዝቧን እየደረሰበት ካለው መከራ ሰቆቃና ስደት ለመታደግ እንደ ጋሪና እንደ ቦይ ውሃ ጸጥ ብለን ከመጓዝ ዙሪያ ገባውን ከማረንና ማዝነን ከዘር ፖለቲካ በጸዳ መልኩ እየተደራጀን ትግላችንን አፋፍመን መቀጠል ይገባናል እላለሁ። ቃሉ ተዘራ ነኝ ከአንጾኪያ ሰሜን ሸዋ። ውድ የፍኖተ ዲሞክራሲ አዘጋጆች ሰላምታ ለሁላችሁም። የሽግግር መንግስት የተባለውን ረግጠው በወያኔ ኢህአዴግ ስር ምርጫ ወደሚለው እየተጓዙ ያሉ ኃይሎች ያው የ1983ን ሊደግሙ መወሰናቸው ግልጽ ሆኗል። በቅርቡ አንድ ሁለት የኦሮሞ ቡድኖች ለምርጫ ዝግጅት ስንል ተዋሃድን ተባበርን ያሉትን ያጤኗል። ግንቦት ሰባትና ሰማያዊ ፓርቲም ሊዋሃዱ መሆናቸው ተነግሮናል። ሌሎቹን ማን እንደሚያቋጥራቸው ገና ባይገለጽም የሂደታቸው አቅጣጫ ግልጽ ነው ማለት ይቻላል። በአሁኑ ጊዜ ዋና ጥያቄ ሆኖ የተነሳው ግን የፖለቲከኞቹ ዜግነት ነው። ዶክተር ብርሃኑ ኢትዮጵያዊነቴን አልቀየርኩም ቢልም እነ ዳውድ ኤርትራዊ፣ አንዳርጋቸው እንግሊዛዊ፣ መርሻ ስዊድናዊ፣ ሌንጮ ኖርዌጂያዊ፣ ሌሎች ደግሞ አሜሪካዊ መሆናቸው ይታወቃል።
ፓስፖርታቸውን መልሰው ኢትዮጵያዊ ሳይሆኑ እንዴት ለሀገራዊ ምርጫ ይቀርባሉ የሚል ጥያቄ በመነሳቱ ጠቅላይ ሚኒስትሩ የሁለት አገር ዜጋ መሆንን በፓርላማ ሊያስፈቅድ ሐሳብ አለውም የሚል መረጃ አለ። ጉዲ ሰማጆሮ በባዕዳን ስንገዛ ከርመናልና አይደንቀንም ለኛ። ለመሆኑ ሮጠው ከሄዱት ስንቶቹ ይቆያሉ? ለማ አክሊሉ ከቨርጂኒያ አሜሪካ። የደብዳቤዎች አምድ ዝግጅታችን በዚሁ ይጠቃልላል። ሳምንት አርብ እስከምንገናኝ መልካም ሳምንት፣ ደህና ቆዩን። ከብት ነገር ምራፍ አያገኝ ፍቅሬ በዛ ያላማረኝ ያዋከቡት ነገር ምራፍ አያገኝ ፍቅሬ በዛ ያላማረኝ ከቡት ነገር ምዕራፍ አይገኝ ፍቅሬ በዛ እኔ አላማረኝ ያዋከቡት ነገር ምዕራፍ አይገኝ ፍቅሬ በዛ እኔ አላማረኝ የችኮላ ነገር ሲሳቀቅሳል ከነኩል ከቡት ነገር ምዕራፍ አያገኝ በዛ ያላማረኝ ገና በጅምሩ ያጎደጎደችው ሳይዳነው ስላት መሰለች መወደድ መታገል ሆኖ እንኳን ቢገኝ ከቡት ነገር ምዕራፍ አያገኝ ፍቅሬ በዛ እኔ አላማረኝ ያዋከቡት ነገር ምዕራፍ አያገኝ ፍቅሬ በዛ እኔ አላማረኝ ፍቅሬ በዛ እኔ አላማረኝ ከመብሰልሰል ሳይሻል አይቀርም መሄድ ወደ